ሰላም ሰላም ተማሪዎች፣ በዛሬ ቪዲዮአችን ውስጥ በ2017 ኢንትራንስ ኤግዛም 562 ያመጣ ተማሪ የራሱን ኤክስፒሪየንስ ለእናንተ ሼር ሊያደርግ ወደ እናንተ መጥቷል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። እስከ መጨረሻ ከኛ ጋር መቆየት እንዳትረሱ። ቀጥታ ወደ ቪዲዮ። እሺ፣ በመጀመሪያ ስም ማን እንደሆነ፣ ከየት ትምህርት ቤት እንደሆንክና ውጤት ስንት እንደነበረ ለተማሪዎች ንገርልን። እሺ ስሜ ቢኒያም ብርሃኑ ቢጠላ ይባላል። ትምህርት ቤቴ አዮሌ ኤዱኬሽን ፕሮጀክት ትምህርት ቤት ነው። 12ኛ ክፍል ኢንትራንስ ኤግዛም ላይ ደግሞ 562.81 ነው ያመጣሁት። በጣም አሪፍ። ውጤቱን እንዴት ነበረ ያየህ? ስንት ኤክስፔክት አድርገህ ነበር? ይሄኛውን ስታገኝ እንዴት ነበረ ስሜቱ? ውጤቱ ከፈተናው በፊት ኤክስፔክት ማድረገው እስከ 80 አካባቢ ነበር። ከዛ በኋላ ግን ፈተናውን ተፈትነን ስንወጣ ያው ፈተናው ውስጥ ያለውን ሁኔታ ስለምታውቀው የሆነ ካልኩሌት ምናምን ስለምታደርግ ከ60 እስከ 65 አካባቢ ነበር የጠበቅኩት። ያው ከፈተና በኋላ ያለው ሆኗል። በጣም አሪፍ። የዚህ ውጤት ትልቁ ምስጢር ምንድን ነው ብለህ ነው የምታስበው? ክላስ ውስጥ በጣም ለመስማት ነው የምሞክረው። ምክንያቱም ነገሮችን ለመረዳት ፍላጎት ስላለኝ ክላስ ውስጥ ለመስማት ከተማሪዎች ከመምህራን ካገኘሁት ነገር ሀሳቡን ለመረዳት ትምህርቱን ለመረዳት ስለማስብ ምናልባት እሱ ይሆናል ብዬ አስባለሁ። በመጀመሪያ ደረጃ ዋናው ምክንያት ለዚህ ውጤት። ኦኬ፣ በጣም አሪፍ። እያንዳንዱ ሳብጀክት እንዴት ስታነብ ነበረ? ቲዮሪ ፓርቶች እና ካልኩሌሽን ፓርቶች አሉ እና እያንዳንዱን እንዴት ስታነብ ነበረ? አሁን ይሄን ጥያቄ የምጠይቅህ ቦርዲንግ ስኩል ተማሪ ለሆነም የመንግስት ትምህርት ቤት ተማሪም ለሆነ ስለሆነ ሁሉንም ባማከለ ሁኔታ እስኪ እንዴት ቢያነቡ አሪፍ ውጤት ማምጣት ይችላሉ? አንተስ እንዴት እያነብ ነበርክ? በተለይ ደግሞ ኤስኤቲ እና እንግሊዝኛ ላይ በደንብ ንገረን ከነ ሪሶርሱ ጋር። እሺ ቲዮሪ ፓርት ምናምን ያሉትን በብዛት ከቴክስት ላይ ያለው ነገር ነው በብዛት የሚመጣው። ቴክስት ቤዝድ በሆነ መልኩ ነው ማነበው። ባዮሎጂ፣ ኬሚስትሪ ምናምን የመሳሰሉት ከቴክስት ነው ብዙ ማነበው እና ደግሞ አንዳንዴ ለኬሚስትሪ የሆነ ጋይድ የምጠቀመው አለ፣ ወርልድ ዋይድ የሚባል ጋይድ ለኬሚስትሪ ማለት ነው። ለቲዮሪ ይሆናል እና ጥያቄዎችም ስላሉት ያው ኬሚስትሪ ቲዮሪም አንዳንድ ካልኩሌሽኖች ምናምን ስላሉት ያ በጣም አሪፍ ነው። ባዮሎጂ በብዛት እኔ ቴክስት ነው ማነበው። ከቴክስት ውጪ ጥያቄ ብሰራ እንጂ ሌላ ማነበው የለም ለባዮሎጂ። ፊዚክስ ደግሞ ፊዚክስም ቴክስት ነው በብዛት ቲዮሪ ፓርት ስለሚኖረው እና ደግሞ ከማንበብ ውጪ ለፊዚክስ በተለይ ቪዲዮዎችን አያለው። ዩቲዩብ ላይ የሚለቀቁ ቪዲዮዎች አሉ በብዛት ስለ ፊዚክስ። የሆነ ዋልተር ሊዩን የሚባል ሰውዬ ታውቅ እንደሆነ ፕሮፌሰር ነው፣ ኤምአይቲ ያስተምራል መሰለኝ እንደነገሩኝ፣ እርግጠኛ አይደለሁም ብቻ ግን እና የሱን ቪዲዮዎች ይከታተላለሁ ቲዮሪዎቹን ማለት ነው። ከዛ ደግሞ በብዛት ጥያቄ መስራት ለፊዚክስ ለምከተለው መዘድ ኤስኤቲ እና እንግሊሽ ያልከው ኤስኤቲ መጽሐፍ አለ ኤክስትሪም የተዘጋጀ ከዛ ነው ማነበው እና ደግሞ ኢትዮማትሪክስ ላይ ያሉ ጥያቄዎችን እሰራለሁ በብዛት። ኢትዮማትሪክስ ላይ ያሉ ጥያቄዎች ራሳቸው ባይመጡ እንኳን ራሱን የደጋገመ አይነት ያክል ነው ያለው ጥያቄዎች እና የድሮቹን ፈተናዎች ከኢትዮማትሪክስ አነባለሁ። ኤስኤቲ ይሰራለሁ። እንግሊሽም እንደዛ ነው፣ ከኢትዮማትሪክስ ነው ያን ያህል ማምጣት የቻልኩት። ምክንያቱም ከዛ በፊት ኤሌመንታሪ ምናምንም አሪፍ አልነበረም የተማርንበት ሁኔታ። እዚህ አዳሪ ትምህርት ቤቱ ያለውም አጥጋቢ የሚባል አይነት አይደለም የተማርንበት እና በብዛት ግን የጠቀመኝ ያለፉ ጥያቄዎችን መስራት፣ በቃ ራሱኑ መደጋገም ማለት ነው። ቃል የቀየሩ ወይ ሳብጀክት የቀየሩ ምናምን ስለሆነ እንግሊሽ ደግሞ ማንበብ የሚፈልግ ሰው ካለ ወርልድ ዋይድ ቢያነብ በትክክል እንግሊሽ መስራት ይችላል። ወርልድ ዋይድ ሁለቱ መጽሐፍ አድቫንስድ ቡክ 1 ቡክ 2 በጣም የሚጠቅሙ መጽሐፍት ናቸው። ለኤስኤቲ ደግሞ ኤክስትሪም። በጣም አሪፍ ቴንኪው። ቀጣይ ጥያቄ ደግሞ ከ9ኛ እስከ 12ኛ ክፍል እንደመሆኑ መጠን አንዳንድ ቲዮሪ ፓርቶች ይረሳሉ እና እነሱን ለማስታወስ የትኛውን ሜተድ ተጠቅመህ ነበር? እንዴት ስታደርግ ነበር አንተ? ክላስ ውስጥ በጣም እሰማለሁ ብያለሁ እና ናይንዝ 11 ምናምን ስናልፍም በነበረው በየክፍል ደረጃው በጣም ፎከስድ ስለነበርኩ ከዛ በኋላ ያሉትን ማች የሚያደርጉትን እየፈለግኩ ነው መጀመሪያ ላይ ያጠናሁት። ስለዚህ የሚገናኙትን እንደዛ ያደረግኩ፣ አንዳንዶቹን ደግሞ ኖትም አወጣለሁ። አሁን እንዳልኩ ቅድም ትናንሽ ቴዎሪዎች ሆነው ወይ ደግሞ ትናንሽ ዲቴይሎች ሆነው የሚረሱ ነገሮች አሉ። ስለዚህ እነሱን ኖት እያወጣው አነባለሁ።
ኦኬ በጣም አሪፍ ቴንክ ዩ። አሁን 2018 ኢንትራንስ ኤግዛም ተፈታኝ ሆኖ ምንም ቤዝ ለሌለው ተማሪ ከ9ኛ 10ኛ 11ኛ ክፍል ምንም ላላነበበ ተማሪ እንዴት ቢያነብ ሊያልፍ ይችላል ወይም አሪፍ ውጤት መስራት ይችላል? እሺ ከዚህ አሁን 12ኛ ሆነው ከዚህ በፊት ደግሞ በጣም ፎከስድ ላልነበረ ሰው እኔ የምመክረው ነገር ቢኖር ጥናቱን ከ11ኛ ክፍል ቢጀምር እላለሁ። ምክንያቱም 11ን ተምሮ ጨርሷል እና ደግሞ በቅርብ ጊዜ ነው የተማረው። ከዛም በላይ ትንሽ ጠንከር ያለው ሀሳብ ያለበት ቦታ 11 ነው። እሱን 11 ላይ ያለውን በትክክል መረዳት ከቻለ ከስር ያሉትን መረዳት በጣም ቀላል ነው። ምክንያቱም ማች የሚያደርጉ በብዛት ስላሉ እነሱን ማች እያደረገ መሄድ ይችላል። ግን በቻለው አቅም የ12ኛውን ሳይዘናጋ 12ኛ ክፍል ያለውን ትንሽ እያየ በብዛት 11ን ቢያንስ በፈረስ ሴምስተር መጨረስ የሚችል ከሆነ ከዛ በኋላ ናይንዝ እና ቴንዝ ላይ ያለው ከ11 ጋር ኮመን በብዛት ስላለው እነሱን ኮመኖችን እንደ ኮመን ቀሪውን ደግሞ ቀሪ አድርጎ አውጥቶ ከ12ኛ ጋር ሰከንድ ሴምስተር ለመጨረስና ያቀም ይሰራበትም ትንሽ ጊዜ ሊቀረው ይችላል። በጣም አመሰግናለሁ ቴንክ ዩ። ሌላ ደግሞ በጣም ብዙ ተማሪ የሚያስቸግረው ነገር ኮሚትድ ሆኖ መቀጠል ነው። አንተ እንዴት ነበረ? ኮሚትድ ሆነ ፈተና እስከሚደርስ እየቀጠልክ ነበረ? ሌላ ተማሪ እንዴት ኮሚትድ ሆኖ ፈተና እስኪደርስ ድረስ መቀጠል ይችላል? እሺ አሁን ለፈተናው እኛ አሁን መጀመሪያ አካባቢ መስከረም ሲመጣ ጥቅምት አካባቢ ፈተና ምናምን የሚል አይነት ስሜት ስላለ አእምሯችን ትንሽ መደናገጡም ሁኔታ ይኖራል። ስለዚህ ቶሎ ልጨርስ ትልቅ ላጥና ምናምን የሚል ለራሱ ባርደን ማብዛት ይፈልጋል ሰው። ከዛ በኋላ ግን ፈተናው የቆየ ይመስላል። እየቆየ ሲሄድ ደግሞ ለማይመጣ ምናምን የሚል መዘናጋት ይመጣል። ስለዚህ ያ እንዳይሆን ምንድነው ማድረግ ያለበት? የሙሉ አመት ፕላን ማውጣት እና ደግሞ በትናንሽ ነገር እያደረገ መሄድ። ምክንያቱም ትልቅ ነገር ሲሆን አእምሯችን የሆነ አይቻልም የሚል አይነት አመለካከት ሊኖረው ስለሚችል ከዛ ይልቅ ትናንሽ እያደረገ ምናልባት ላይመቸው ይችላል ወይ የሆኑ አጋጣሚዎች ሊገጥሙት ይችላሉ። ያም ሳያጠና አለ ማደር። ምክንያቱም አእምሯችን ሀቢት እያደረገው ይሄዳል እና ሀቢት ካደረገ ደግሞ ኮሚትድ መሆን በጣም ቀላል ነውና ስለዚህ ሀቢት ለመፍጠር ደግሞ ሙሉን በአንድ ጊዜ 2 ዩኒት ወይ 3 ዩኒት አብዛኛው ሰዎች እንደሚሉት 4 ዩኒት በቀን ምናምን በሚል ፕሪንሲፕል ሳይሆን ዛሬ የሆነ ነገር አድርጌያለሁ በሚለው ማለት ነው። ስለዚህ እንደዛ ያደረገ ቢሄድ ነው። ባርደን ሲያበዛ ደግሞ ያው አእምሯችን ትንሽ ገሸሽ ወደ ማለት ወደ አሪፍ ዶፓሚን ወደሚሰጠው ነገር እየዞረ ስለሚሄድ ሀቢት ለማድረግ መሞከር አሪፍ ነው። ኦኬ በጣም አመሰግናለሁ። ቀጣይ ደግሞ የሶሻል ሚዲያ አጠቃቀም እንዴት ነበረ? ሶሻል ሚዲያ ከ11 በፊት 12 ከመግባታችን በፊት ማለት ነው እጠቀም ነበር። ግን ያው የሆነ አንዳንዴ ለኢንተርቴይንመንት ወይ ደግሞ አንዳንዴ ለትምህርት ፐርፐዝ ነው የሚጠቀመው። 12 ከገባ በኋላ ግን ፌስቡክ፣ ቲክቶክ ምናምን የመሳሰሉ የሚጠቅም ነገር የሌላቸው ሶሻል ሚዲያዎች አጥፍቻለሁ። ቴሌግራም እና ዩቲዩብ ነው የቀረኝ። ቴሌግራም ላይ ያው ግቢ ውስጥ ፒዲኤፎች ምናምን ጥያቄዎች ፕራክቲስ ምናደርጋቸው ስለሚለቀቅ ዩቲዩብ ላይም አንዳንድ የሚጠቅሙ ቪዲዮዎች ስለሚኖሩ እሱን ለመጠቀም ነው ያስቀረውት። እና ደግሞ አንዳንዴ ያው የሆነ ረፍት ስታገኝ ወይ ደግሞ የሆነ ክፍል ነው ብለህ ያቀድከውን ፕሮግራም ስጨርስ አንዳንዴ ልትጠቀም ትችላለህ። ግን በፕሮግራም አንተ የሆነ ኢንተርቴን ለማድረግ ትንሽዬ ጊዜ ይዘህ ነው እንጂ በጣም ቀኑን ሙሉ ስክሮል እያደረገ የሚውል ሰውም ስላለ በዛ አይነት መልኩ አይደለም። በጣም ቴንኪው አመሰግናለሁ። ሌላ ደግሞ አንዳንድ ተማሪዎች በጣም ያነባሉ፣ በጣም ማለት ነው በደንብ ያነባሉ። ነገር ግን ፈተና ላይ ሲመጡ ፈተናውን ይፈራሉ። ሜቢ አንዳንዶቹ ፌል ያደርጋሉ። ለምን ይመስልሃል በጣም አንብቦ ፌል የሚያደርጉት? ምን ማስተካከል አለ? ሁለት ምክንያት ሊኖር ይችላል። የመጀመሪያው አንብቦ ብቻ ሀሳቡን ሳይረዳ የተወሰው ሊሆን ይችላል። ሁለተኛው ደግሞ አንብቦ ሀሳቡንም ተረድቶ ፈተናው ላይ የተደናገጠ ሰው ይሆናል። ለሁለቱም መፍትሄ ይሆናል ብዬ ማስበው በመጀመሪያ ማንበብ ብቻ ሳይሆን ምን እያነበብኩ ነው የሚለውን ዴዲኬትድ እስከሆነ ድረስ ብዙ ከሚያነብ ትንሽ ሀሳብ መረዳት የሚለው ይቀድማል ባይ ነኝ። ሀሳቡንም ተረድቶ የሚደናገጥ ሰው ግን
ምናልባት የፈተና ኤንቫይሮንመንቱን ላይለምድ የፈተናውን ሁኔታ ጥያቄ አወጣጡን ምናምን ላይለምድ ስለሚችል መጀመሪያ ቀድሞ ፕራክቲስ ማድረግ ፈተናውን ማለትም ረሳት ውስጥ ይሄን ፈተና ጨርሳለሁ አንብቦ ከሆነ ማለት ነው። በሳያነብም እንኳን ቢሆን ይሄን ፈተና ጨርሳለሁ ብሎ የፈተናን ፕሬሸር መለማመድ ቀድሞ ፈተና ውስጥ ከመሄዳቸው በፊት ማለት ነው እና ለዛኞቹ ሐሳቡን መረዳታቸውን እርግጠኛ መሆን፣ ለነዚህ ደግሞ ፕራክቲስ ማድረግ ፕሬሸሩን መልመድ፣ ከዛ ደግሞ ከለመድክ ከባድ አይሆንም። ቴንኪው። የመጨረሻው ጥያቄ የ2018 ኢንትራንስ ኤግዛም ተፈታኝ ሆኑ ጥናት ለጀመሩ ጥናት ላልጀመሩ ምትመክራችሁ ምክር ካለ ወይም የምትላቸው ነገር ካለ እድሉን ላንተ እሰጣለሁ። እሺ ጥናት ለጀመሩ ላልጀመሩ በመጀመሪያ ደረጃ ማለፍ ይቻላል እና ደግሞ በጣም ጥሩ ውጤት መስራት ይቻላል። የሚቻል ነገር ነው፣ ከባድ ነገር አይደለም። እና ደግሞ እንደሚወራው ተማሪ ለመጣል ተፈልጎ የወጣ ፈተና ነው ምናምን የሚባል ነገር ያ ሁሉ ውሸት ነው። ፈተና ውስጥ ከገባችሁ እናንተው ታዩታላችሁ ፈተናው ምን አይነት እንደሆነ። በጣም ቀላል ነው እና ምናልባት ሁለት ነገር ማለት ያለብኝ በመጀመሪያ ቅድምም እያልኩ ነበር ከመጀመሪያው ጀምሮ ሐሳቡን ለመረዳት መሞከር እና ደግሞ አንዳንድ በጣም ትልቅ ውጤት ለመስራት ፈልገው ተማሪዎች በጣም ድብ ገብተው ያነቡና ስሞል ዲቴይሎችን ይረሳሉ። ትናንሽ ዲቴይሎችን ረስተው ይሄዳሉና ያው ሁላችንም የጎዳ ነው፣ እኔንም ጭምር የጎዳኝ ስለሆነ ትናንሽ ዲቴይሎችን አለመርሳት ነው። በጣም የሚወጣው መጽሐፍት ላይ ከትዕግስት ቤዝድ ነው ሙሉ በሙሉ ኦብጀክቲቭ ምናምን ተብሎ የተቀመጡ ነገሮች ናቸው የሚወጡት። ስለዚህ ቀለል አድርጎ ማሰብ ፈተናው ቀላል እንደሆነ እና ደግሞ ሐሳቡን ከተረዳና እዛ ኦብጀክቲቭ ላይ ይሄን ማድረግ ይቻላል፣ ይሄን መሄድ እንድትረዳ ይጠበቅባል የሚለውን ከተረዳ አንድ ሰው በጣም በቀላሉ ትልቅ ውጤት መስራት ይችላል። ዲቴልስ አይገባም ማለት ነው። ኦኬ በጣም አመሰግናለሁ ቢኒ፣ ልምድን ለተማሪዎች ስላካፈልክ በጣም አመሰግናለሁ። ቴንኪ። እሺ እኔም አመሰግናለሁ። እስከ መጨረሻ ከኛ ጋር ስለቆያችሁ እናመሰግናለን። ሌላ ደግሞ እንድጠይቅላችሁ የምትፈልጉ ጥያቄዎች ካሉ ኮመንት ላይ መጻፍ እንዳትረሱ። በሌላ ኢንተርቪው እስከምንገናኝ ድረስ ደህና ቆዩልን።